ሞተ። ስለዚህ መለኮት በስጋ ሞተ እንላለን። መለኮት ይሞታል እኮ መለኮት በስጋ ሞተ። በስጋ በሰውነትማ ሞተ። የኔም ትምህርት ነው። በስጋ ሞተ። አምላክ በስጋ ሞተ። አምላክ በስጋ አንተማ አትልም። የኔ አስተምህሮ ነው። እስቲ ተንትነው አንተ ተንትነው እስቲ በየትኛው ባር እኔ ተነትንልሃለሁ። እኔ ቁጭ አድርጌ እንኳን እኮ አምላክ ይወልድ ባህሪያቶች አይደለም የክርስቶስን አንዱን ባህሪ አይደለም። ያንተ ትምህርት እኮ አይመልስም። ይሄን ለምን እንደሆነ ታውቃለህ? ይኸውልህ ለምን እንደሆነ ታውቃለህ? ሁለት ባህሪ ካላመንክ በስተቀር ቆያ ሁለት ባህሪ ካላመንክ በስተቀር ቆይ አስጨርሳለሁ። ይቺ ብቻ ልበልህና ወደ መልስ ነው የምሄደው። በስህተት የኔ የግሌ የምለው ትምህርት የለኝም። ዜድ እንድታውቅልኝ ይፈልጋል። በስህተት የኔ የግሌ የምለው ትምህርት የለኝም። የግል መረዳትና የግል ትምህርት ያላቸው ጴንጤዎች ናቸው። እኔ ያለኝ የቤተ ክርስቲያን አስተምህሮት ነው። እኔ በሳሳት ቤተ ክርስቲያን አትሳሳትም። እኔ ብመልስ ደግሞ ቤተ ክርስቲያን ያስተማረችኝን ተብሎ ነው የሚታመነው። እና የአንተ ትምህርት እንዳትለኝ ወደ ሀሳብ ሂድ። አይ የአንተ ትምህርት አይመልስም ያልኩ በምን እንደሆነ ታውቃለህ? ለምሳሌ እኔን ስጠይቀኝ በመስቀል ላይ እንዴት ሞተ? ኢየሱስ አምላክ ነው አይደለ ወይ ስትለኝ፣ አዎ። ታዲያ አምላክ ከሆነ ኢየሱስ እንዴት ሞተ ስትለኝ፣ በስጋ ሞተ እላለሁ። ይሄ ማለት ሁለት ባህሪ ማለት ነው። ምን ማለት ነው? የማይሞት አምላክ ብለህ ስትል የማይሞትን የሚያሳይ ነው። ስለዚህ የማይሞት ስትል ባህሪ ያሳይ ነው። የሚሞት ስትል ደግሞ ስጋ ነው። ስጋ ደግሞ የሚሞት ነው። ስለዚህ በመስቀል ላይ ማን የሞተው? ኢየሱስ እላለሁ። አይ ኢየሱስ አምላክ ነው ብለህ አልነበር ወይ ስለኝ ሰው? አዎ ኢየሱስ አምላክ ነው። እንዴት ሞተ ስትለኝ፣ በስጋ ሞተ። ስለዚህ ስጋ ስትል የስጋ ሟቲነት ባህሪ እያወራህ ነው። ስለዚህ የእኔ ትምህርት ሁለቱን ይመልሳል ማለት ነው። አምላክ እንዴት ሞተ? በስጋ። ይህንን ይመልሳል። የአንተ ግን እንዲህ መተንተን ስለማትችል ያንተ ማን እንደው ኦኬ፣ እስቲ ተንትነው አንተ እንዴት ሞተ? ማን የሞተው በመስቀል ላይ? እኔን ተረዳኝ አንድ ጊዜ። ማን የሞተው በመስቀል ላይ? እኔ ስጠይቀኝ መለስኩልህ። ማን የሞተው በመስቀል ላይ? አምላክ በስጋ። እስቲ ተንትነው እንዴ ማለት ስጋ ተሰቅሎ ነው ያዳነህ ማለት ነው? አንተ ሁለት ባህሪ አማኝ ነህ። በቃ በእኔ መለስኩልህ እኮ ቆንጆ አድርጌ መለስኩልህ። አዳምጠኝ። አንተ ሁለት ባህሪ አማኝ ነህ። ሁለት ባህሪ አማኝ ስለሆንክ መለኮትንና ስጋ ነጣጥለን ያስቀመጥክልኝ አይደል? አልነጣጠልኩም። ሁለት ባህሪ ማለት ምን ማለት ነው? ሁለት ባህሪ ማለት ምን ማለት ነው? እስኪ ያስረዳኝ። ሁለት ባህሪ ይኸውልህ በአንድ አካል የተገለጠው ማንነት ማለት ነው። በአንድ አካል የተገለጠ ማንነት ምኑ ላይ ነው የተጻፈው? እስኪ ያሳየኝ። ማን ነው እንደዚህ በአንድ አካል የተገለጠ ሁለት ማንነት ብሎ የጻፈ? ከአባቶች ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ክርስቶስ በስጋ ሞተ ብሎ በዚህ መልኩ ገለጸ። እሱማ እኮ ትክክለኛ መልስ እኮ ነው እኮ ነው ያልኩህ። ትክክል ለእኛ ነዋ። ትክክልነት ሁለት ባህሪ ለሚቀበሉ ለአንተ አይደለም። የሞተው ማን ነው ለአንተ? ተሜ የሞተው ማን ነው? አምላክ በስጋ እንዴ ኢየሱስ አይደለም እንዴ የሞተው? አይነጠልም። አምላክ በስጋ የሚነጣጠል አምላክ የለኝም እኮ። ስለዚህ ይኸውልህ እንደሱ ከሆነ አምላክ በስጋ ማለት አትችልማ። ስጋ ስትል ምን እያልክ ነው? ስጋ ስትል ባህሪ እየጠራህ ነው አይደል? ፍጹም ሰው ፍጹም አምላክ ነው። ስጋ ስትል ባህሪ እየጠራህ ነው አይደል? እኔና አዳምጠኝ ወንድምየው። ስጋ ስትል ባህሪ ነው የምትጠራው አይደል ወይ ነው የምልህ። አምላክ በስጋ ነው የሞተልህ ነው እያልክ እኮ። ስጋ ስትል ባህሪ እየጠራህ ነው አይደለም? ስጋ ስትል ምን እያልክ ነው? ፍጹም ሰው ፍጹም አምላክነት የሚነጣጠል ባህሪ የሌለው ስጋን ለብቻ መለኮትን ለብቻ የሚቀመጥ አምላክ ያልሆነ ነው እየነገርኩህ ያለው። አሁን የጠየኩ ጥያቄ ምንድን ነው? በመስቀል ላይ የተንጠለጠለልህ በየትኛው ባህሪ ነው ነው የኔ ጥያቄ። መልሰው አንተ በየትኛው ባህሪ ነው የተንጠለጠለልህ? እኔማ መለስኩልህ እኮ። ሁለት ባህሪ አማኝ ከሆነ እኮ አንተ ዜድ ምን ሆነ? የማይሞተው አልኩህ። ይኸውልህ የመሞት የማይችለው አምላክነት ባህሪ። እሺ ቀጥል። ዜድ እኮ ችግር እኮ አለ። እኔ ሳምን አንድ አካል አንድ ባህሪ ብዬ ነው የማምነው። ስለዚህ የትኛው ባህሪ ነው የሞተልህ? የትኛው ባህሪ ሞተልህ? የማይነጠለው ስጋን ከመለኮት ጋር የተዋሃደው የሞተልኝ። ስለዚህ ስጋ ጠፍቷል ማለት ነው። በመለኮት ጠፍቷል።
የተዋሃደ አምላክ በስጋ ሞተ፣ አምላክ በስጋ ተሰቀለ፣ መዋሃዱ አምላክ በስጋ አጥፍቶታል። መዋሃዱ ቆይ ይኸውልህ፣ መዋሃዱ ስጋን አጥፍቶታል። አዳምጠኝ ዜድ፣ ይኸውልህ በመድኃኒዓለም ለምን አትረዳኝ? አምላክ በስጋ ተንከራተተ፣ አምላክ በስጋ ተራበ፣ አምላክ በስጋ ተጠማ፣ አምላክ በስጋ ጾመል። ስለዚህ ለእኔ አምላክ በስጋ ነው የሞተልኝ። የሚነጠል አምላክ የለኝም። ስጋንና መለኮትን እየተዋሃደ አምላክ ስለሆነ እኔ ያንተ አምላክ ግን ስጋንና ገባ ስጋንና መለኮትን የነጣጠለ ስለሆነ ሁለት ባህሪ ያለው ስለሆነ ያንተ አምላክ በመስቀል ላይ የተንጠለጠለልህ በየትኛው ባህሪው ነው? እኔ ጥያቄ ጠየቁ። በስጋነቱ ነው በመለኮትነቱ ነው የሞተልህ? እሱን አስረዳኝ። ተብዬ አንተ እኮ አምላክ በስጋ ሞተ አልክ። ይሄ እኮ እውነተኛ እኮ የእኔ ገባኝ ከቤተ ክርስቲያን በቃ ያዘው እሱ ጋር እኔ ጋር ያዘው ፍጹም ሰው ፍጹም ያዘው እሱ ጋር የማትሸርፍ ቤተክርስቲያን በቃ ያዘው እሱ ጋር ያዘው። አምላክ በስጋ ሞተ አልክ። አንተን ስጠይቅህ አምላክ በስጋ ሞተ አልክ። አንተ ራስህ አምላክ ብለህ ጠርተህ በስጋ አልክ። አየህ፣ በስጋ አልክ። የሞተው ማን ነው? ኢየሱስ ይባላል። ከዛስ ሰዎች ለምሳሌ እንዴ ኢየሱስ መሲህ ማለት መሲህ አዳኝ ማለት ነው። እሺ መሲሁ ሞተልኝ ነው የምትለው እኮ? አዎ መሲህ ሞተልኝ ይላል። አዳኙ የሞተልህ በምኑ ነው? በየትኛው ባህሪ ሞተልህ እኮ? አንተ እኮ አልክ እኮ። አሁን አንተ ይኸውልህ፣ ታዲያ ኢየሱስ ይኸውልህ መሲሁ እንዴት ሞተ ስትባል እኮ አስጨርሳ አዳኙ መሲሁ በምን ሞተልህ? አስጨርሳ ጠየቀኝ፣ አስጨርሰኝ። እሺ አስጨርሳ። አምላክ በስጋ ሞተ ብለህ ስትል አንተ ራስህ አምላክ በስጋ ሞተ ስትል እንዴ መሲህ አይደለም ወይ ሞተልህ? ኢየሱስ አይደለም ወይ ሞተልህ ብዬ ስልህ አዎ ኢየሱስ ነው የሞተው ወይም አምላክ በስጋ ነው የሞተው ትላለህ። አምላክ በስጋ ነው የሞተው ብለህ ስትል አረቆ ያስጨርሰኝ አምላክ በስጋ ነው ብለህ ስትል እኔ ጥያቄ እየጠየቁ ነው። ለምን በስጋ አልክ? ለምን በስጋ አልክ? ጥያቄ ማለት ለበስጋ አልክ ማለት አምላክ በስጋ ለምን አልክ? አምላክ ሞተልኝ ለምን አላልክም? እሺ ቆይ አንድ ጊዜ የማይነጣጠል ስለሆነ አዳምጠኝ። የማይነጠል የማይለያይ ስለሆነ ስጋን ለብቻ መለኮትን ለብቻ እያደረገ የሚመጣ ተለዋዋጭ አምላክ ስላልሆነ የኔ አምላክ ፍጹም ሰው ፍጹም አምላክነትን ይዞ የመጣ ስለሆነ አልነጥለውም። አምላክ አዎ በስጋ ሞተልኝ። ኢየሱስ ክርስቶስ አምላክ ነውና፣ አንተ ግን የምታመልከው አምላክ ያው አለቀ እኮ ተሙሻ አለቀ እኮ ወንድምነት አለቀ እኮ። ከኔ ጋር እኮ አሁን መከራከር አይጠበቅብህም። አምላክ በስጋ ብለህ ካልክ አምላክ በስጋ ብለህ ካልክ አንድ ጊዜ ዜድዬ የአንተ አምላክ ግን ሁለት ባህሪ ነው ያለው አይደለም ነው የአንተ አምላክ እኮ። ታዲያ አሁን አንተ የምትለው እኮ ነው እኔ የኔን ነው እኮ እየነገርኩህ ያለሁት። ሁለት ባህሪ ነው ያለው የአንተ አምላክ ነው አይደለም? አዎ ወይም አይደለም በል። እኔ እኮ አዎ ብያለሁ። አንተ ግን አዎ ይኸውልህ አይደለም ብለህ አንተ አይደለም ብለህ ለምን አታዳምጥም? ሁለት ባህሪ ካለው የአንተ አምላክ በየትኛው ባህሪው ሞተልህ? እኔማ በስጋ ባህሪ ይኸውልህ፣ በአምላክ በስጋ የሚሞተው ስጋ ስለሆነ አምላክ በስጋ ሞተ እልሃለሁ። በስጋ ብዬ ስልህ የስጋ ባህሪ ስለሆነ ሟቲነት ያለው አንድ ጊዜ አንዴ እኮ ያዘ አንድ ያስጨርሳል። ኢየሱስ ስጋውን የሞተልህ እንጂ አምላክነቱ አልሞተልህም አይደል? በስጋ አምላክ ይኸውልህ፣ አምላክ የማይሞተው አምላክ በቃ እኮ ያዘ። እሺ እድል እየሰጣ እሺ እኮ አሁን አብረን እንስቃለን። ጥሩ መተህልኛል። የሞተልህ ስጋው ነው ማለት ነው። አምላክ ነው የሞተው፣ በስጋ ሞተ። አምላክ በስጋ ሞተ። አየህ አንተ አሁን ይኸውልህ ስማኝ፣ አሁን አብረን እንድንስቅ እኮ ተሜ አንዴ ተሜ ተሳስቶ ይወጣል። ሳቅን አብረን እንድንስቅበት ነው። ተሜ ቸኮልክብኝ በጣም። ስጋው ነው ወይስ መለኮትነቱ ነው የሞተልህ? መለኮት በስጋ ሞተ ብለን እኛ እናምናለን። ምን ማለት ነው? ይኸውልህ መለኮት ይሞታል በእናንተ አስተምሮ እኮ ይኸውልህ፣ እሱኛው ባህሪ የማይሞት ባህሪው፣ ያኛው መለኮት ብለን ስንል የማይሞት ማለታችን ነው። አሁን በእናንተ ተሙሻ እኮ መለኮት በእናንተ አስተምሮ ይሞታል እያልከኝ ነው ዜዶ? በእናንተ ትምህርት
ተምዬ የሚሞት አምላክ ነው ያላችሁ እኮ። አንዴ ተረጋጋ አባቱ። ምን ሆነ ነው? ተረጋጋ። እውነቴን እኮ ነው። በጣም ቸኮልክብኝ። አትቸኮል። ይኸውልህ አምላክ ወይም ደግሞ መለኮት በስጋ ሞተ ብለን ስንል መለኮት ስንል መለኮት የማይሞተው የማይደክመው በስጋ ደከመ፣ የማይሞተው በስጋ ሞተ። አየህ። ስለዚህ እኛ ሁለቱንም ነው የምንጠራው። አየህ። ማን ነው መለኮት? በምን? በስጋ ሞተ። የስጋ ባህሪን ገንዘቡ በማድረጉ በስጋ ሞተ። የማይደክመው በሚደክመው ስጋ ደከመ። ለምሳሌ የደከመው ማን ነው? ኢየሱስ ነው። እንዴት ደከመ? በስጋ ባህሪ ደከመ። አየህ። ዮሐንስ ወንጌል ምዕራፍ 4 ላይ በውሃ ዳር ደከመውና ተቀመጠ ተብሎ ተጻፈለት። ኢየሱስ ሰዎች ሲጠይቁ ሰዎች ለምሳሌ ኢየሱስ ሰው ብቻ ነው ብለው ሲሉ ኢየሱስ ሰው ብቻ ነው ይሄው ደከመው እኮ ይላል ብለው ሲሉ፣ አዎ የሰውነት ባህሪ ስላለው ደከመ እንላለን። ኢየሱስ አምላክ አምላክ በስጋ ሞተ ከሆነ ስንት ባህሪ ነው ማለት ነው? ዜዶ አሁን እንዳልከኝ ከሆነ ስንት ባህሪ ያለው ማለት ነው? ሁለት። እሺ ሁለት ባህሪ ነው። አምላክ በስጋ ሞተ ማለት ሁለት ባህሪ ነው ማለት ነው? ሁለት ባህሪ ነው። አንተ እኮ ነው አንድ ብለህ ያጠፋው እኮ አንተ። በጣም ጥሩ። ሁለት ባህሪ ከሆነ መስቀል ላይ የተንጠለጠለልህ በየትኛው ባህሪ ነው? አምላክ በስጋ መንጠልጠል የማይችለው መሰቀል የማይችለው አንድ አካል አንድ ባህሪ ነው የሚሆነው። አምላክ በስጋ ከሞተልህ ስጋንና መለኮትን መዋሃድ ነው። ገብቶሃል? ተዋሃደ ብለን ነው ምናምን። አንተ ግን ሁለት ባህሪ የምታምን ከሆነ ዜድዬ አምላክ በስጋ ሞተልኝ፣ አምላክና ስጋነቱን ፍጹም ሰውነቱን ፍጹም አምላክነቱን ማዋሃድ ነው። ይሄው እኮ እያልከው እኮ ነው፣ ራስህ እያልከው እኮ ነው። አዳምጠኝ ዜድ፣ እባክህ አዳምጠኝ። አሁን የኔ ጥያቄ ምንድን ነው? በአግባቡ ተረዳኝ። በሳቅ አብረን እንስቃታለን እኮ። ራስህ እያልክ እኮ ነው እኮ ነው የምልህ። እኔን ለምንድን ብታደርቀኝ? አይደለም አብረን እንስቃለን፣ እሱን አብረን እንስቃለን። እዚህ የትኛው ባህሪ ነው የሞተልህ? አንተ የትኛው ባህሪ ነው የሞተልህ? በመስቀል ላይ በየትኛው ባህሪው ነው? እኔ ጥያቄ እሱን በአግባቡ መልስልኝ። በየትኛው ባህሪ ሞተልህ? መሞት የሚችለው መሞት ሟቲነት የስጋ ባህሪ በመሆኑ የማይሞተው መለኮት በስጋ ሞተ። በጣም ጥሩ። ስለዚህ የማይሞተው መለኮት በስጋ ከሞተ ስጋንና መለኮትነትን ነጣጥልልኝ ማለት ነው። የሞተው ስጋው ነው ማለት ነው አይደል? በስጋ ሞተ። ያ በስጋ ሞተ። በስጋ አትበለኝ ወዳጄ፣ በስጋ አትበለኝ። በስጋ ካልከማ ይዋሃዳል። በስጋ ካልከኝማ ይዋሃዳል። አንድ አካል። እስቲ አዋህደው። አንድ ባህሪ አምላክ ነው አምላኪ ነው። አዋህደው እስቲ። አሁን ስጋውን የሞተልህ መለኮቱን የሞተልህ ንገረኝ። እሺ ተሙዬ፣ በቃ ይኸውልህ አሁን እኔ በአጭሩ መልሼልህ ወደ አንተ እኔ ደግሞ አንተን ወደ መጠየቅ ገባለሁ። እኔ ደግሞ በአጭር ጉዳይ ልመልስልህ። ይሄንን የእኛ አስተምህሮ የማይሞተው መለኮት በሚሞተው ስጋ ሞተ። ማን ነው የሞተው? ኢየሱስ ነው የሞተው። እንዴት ሞተ ከተባለ በስጋ ሞተ። ኢየሱስ ማን ነው? ፍጹም ሰው ፍጹም አምላክ። ታዲያ ፍጹም አምላክ ይሞታል ወይ ብለህ ስትል አምላክነት ሟቲነት ስላልሆነ ባህሪው ስላልሆነ በሚሞተው አካል በሟቲነት በክርስቶስ ማነው በስጋ ሞተ ኢየሱስ እንላለን። አለቀ በቃ። አሁን እኔ ጥያቄ ደግሞ ልጠይቅ። በስጋ አትበለኝ። በስጋ ከሆነ እያወራን በስጋ ካልከኝ እየተግባባን ያለን ይኸውልህ ዜዶ። አሁን እኔ ከተግባባን ቆንጆ ነው ማለት ነው። እንቀጥል። መስቀል ላይ የተንጠለጠለው ምኑ ነው? ስጋው መለኮትነቱ። መለኮት በስጋ እሺ፣ መለኮት በስጋ ከሆነ ተዋህዷል ማለት ነው፣ ወይም ደግሞ አንድ ሆኗል ማለት ነው። አንድም አካል አንድም ባህሪ ሆኖ ነው የተዋሃደ የሚሆነው። አንድ ባህሪ የሚባል ትምህርት የለም። ልጠይቅ ስለሆነ ተዘጋጅ፣ ትመልሳለህ። ሁለት ባህሪ ብሎ ያስተማሩ አባቶች ለማን ናቸው? እሱን ጉባኤ እኮ ጴንጤዎች እኮ ድሮም እኮ ተቀበሉታል። 670 ምናምን ሰዎች ተሰብስበው የኬልቄዶን ላይ 670 ምናምን ተሰብስበው ሁለት ባህሪን አጽድቀዋል። የእናንተ ብቻ ሳይሆን የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን በሁለት ባህሪ ታምናለች። ዜዲ እኔ የጠየኩህን ጥያቄ የግብፅ ኮፕቲክ የእናንተ አባቴ እናቴ አሌክሳንድሪያ አባቴ ማርቆስ ነው የምትሉት ሉቃስ ስማ
ወይ በሁለት ባህሪ ታምናለች። ስለዚህ እነሱን ጠይቃቸው መጀመሪያ። ግን አንተን ግን ሳልጠይቅህ ግን ለምን ሄድክ? አንተ ሳልጠይቅህ ቢኒያም ቆይ አንድ ጊዜ ቆይ። ዜድ ቢኒያም የምትሳደበውን ተው። ማንም በሃይማኖት አልተደበቀም። እሺ የምትሳደበውን ተው። አካውንት ንገሪኝ። ቆይ ዜድ አንድ ጊዜ ሂሳብ ልክፈልና እንወጣለን ብዬ ነው። በቃ እኔም ወይ ተመልሼ ልግባ ከቤት ልወጣ ነው እና ተመልሼ ልግባ። ግን ሳልጠይቅህ በመሆኑ በጣም አዝናለሁ። ግን ጠይቃለሁ። ዜድ ስልክ ነበረኝ አይደል? ዜድ ሚዩት አድርጌ እንትን ልበለው። ቆይ ስልክ ነበረኝ አይደል? ዜድ አላስታውስም። አሁን ወደ ስራ ነው የምትገባው? ወደ ስራ ልሄድ ነው። በቃ ስለዚህ ሌላ ጊዜ ላይ እናወራለን። ከስራ መውጣት ትችላለህ? ከስራ መውጣት ትችላለህ? አይ አልችልም። ማውራትም እቆያለሁ። ማታ ነው የምከፍተው ከዚህ በኋላ በቃ አወራለሁ። ስለዚህ መንገድ ላይ ግን እየሄድኩ ላወራህ ነበር። በቃ ችግር የለም። እየሄድን ማውራት እንችላለን። ግን እኔም ልውጣ ብዬ ነው ከዚህ። እሺ ውጣ በቃ። እሺ ተምዬ ባይ ባይ። ችግር የለም። 15 ደቂቃ በኋላ ከፍታለሁ። ወይኔ አባ ከቻልኩኝ እንትን አደርጋለሁ። እሺ ተምዬ ባይ ባይ። ቻው ውዶች። ልወጣ ስለሆነ ነው መንገድ ላይ እያወራሁ መውጣት ስለማልችል። ፌቡዬ፣ ህውዬ፣ ፍሬዋ ቻው ተምዬ። እሺ